ሁሉ ነገር እንድለቅ ደግሞ በምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ኧረ አብርሽ እያለቀሰ ነው። ወይኔ ይህን ቪዲዮ እንዴት እንደምቀጥል አላውቅም። አብርሽ እያለቀሰ ነው። የምር እንደዚህ አደባባይ ላይ ወንድ ልጅ እስከሚያለቅስ ድረስ ልቡ መጉዳት ይሄ ግፍ ይሆናል። በትክክል ነገ ጠብቆሽ ሩታ የሆነ ነገር ያደርግሻል እንጃ። አሁን እንደዚህ አደባባይ ወጥቶ እስኪያለቅስ ድረስ ማለት ምን ተጠቀምሽ? ከዚህ በኋላስ ምንድን ነው ማለት ትርፉ ምንድን ነው? በቃ ተበቀልኩና በቃ እኔ እችላለሁ የሚለውን ለማሳየት ነው። ግን እችላለሁ የሚለውን ለማሳየት እኮ ሌላ መንገድ፣ ብዙ የተሻለ መንገድ ነበር። በቃ ብዙ መንገድ ነበር። ኢቨን እችላለሁ የሚለውን ለማሳየት አንድ ላይ መቀጠላችሁ ራሱ እንደምትችይ የሚያሳይ ነገር ነው እንጂ እንደገና እንቀጥላለን ብለሽ እንደገና ደግሞ እያቆምሽ እችላለሁ ማለት በጣም ይሄ ይበልጥ እንደማትችይ ነው ብዙ ፕሩፍ ያደረግሽው። ምክንያቱም ፍቅር ነው ሁሌ የሚያሸንፈው እንጂ እንትን አይደለም፣ የሆነ በቀል ምናምን ነገር አይደለም። ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይህንን ፈጽሞ ይፈጠራል። ሩታ እኔ ህይወት ላይ ትቀልዳለች፣ በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም። እሺ ቆይ አሁን ቪዲዮአችንን እንቀጥላለን። ግን ሁላችሁም አብርሽን አይዞ እያላችሁ እንድታጽናኑ ትፈልጋለሁ። ምንም ያክል ከዚህ በፊት የሰራው ነገር ቢኖርም ግን እንግዲህ ታውቃላችሁ ወንድ ልጅ አደባባይ ወጥቶ እስከሚያለቅስ ድረስ ሲጎዳ እውነት እኔ አሁን ወንድ ስለሆንኩም በደንብ ይሰማኛል። ግን በቃ እስቲ ሁላችንም በቻልነው አቅም ኮመንት ስር አብርሽን ለማጽናናት ሞክር። አላሳዝንሽም ወይ? ሰላም ቤተሰቦች እንዴት? እሺ አብርሽ ሰላም ብሎ እስከሚገባ እኔም ሰላምታዬን ለእናንተ ላድርስ። እንዴት ናችሁ የአንድ ተመልካች ቤተሰቦች? አለን እንግዲህ ዛሬ በተለመደው ሰዓት ባይሆንም ትንሽ ገፋ አድርጌ መጥቻለሁ። በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ እና እንዴት ናችሁ? ቆይታ፣ ስራ፣ ትምህርት፣ ሁሉ ነገር በቃ በያላችሁበት ሰላም ነው ብዬ አስባለሁ። ሰላማችሁ ደግሞ ብዝት ይበልልኝ። ትላንት እንግዲህ በተፈጠረው ነገር በጣም ብዙዎቻችን ተከፍተናል፣ አዝነናል ምናምን ነገር ሩታ የሰራችውንም ነገር በጣም ስንቃወም ነበር፣ እኔንም ጨምሮ ማለት ነው። እኔ ግማሽ በግማሽ ነበር፣ ግን ቆም ብዬ ሳስበው በጣም እውነት ልክ ያልሆነ ስራ ነው ሩታ የሰራችው። እንዲሁም ትላንት አንደኛው ኮመንት ላይ ምን አለ? ቤቷን አቃጥላ ነው የሞቀችበታል እና በጣም መለስ ብዬ እንዳይን ያደረገኝ በትክክልም የእውነትን በቃት የሚገልጸው አይነት አባባል ነው። የትላንትን ነው ቤቷን አቃጥላ ነው ሩታ የሞቀችው። ያን ያክል የሚያደሳስት ነገር አልነበረም ነገርየው። ግን ለማንኛውም ግን ከዛ የቀጠለውን ቪዲዮ ውስጥ የአብርሽን ምላሽ ሁላችንም በዚህ ቪዲዮ እናያለን። ቪዲዮን እስከ መጨረሻ ተከታተሉ። ስትጀምሩ ደግሞ ይህን ቤት ሰብስክራይብ እና ላይክ እያደረጋችሁ እንድትጀምሩ ሁላችንም በትህትና ጠይቃችኋለሁ። ዛሬ 1000 ላይክ አላበዛባችሁም። ዛሬ 1000 ላይክ ለማድረግ ሞክር። ወደ ቪዲዮ እንግባ። ያው የተፈጠረው ነገር ልክ ለእናንተ እንግዳ እንደሆነ ሁሉ ለእኔም እንግዳ ሆኖብኛል። ነገሮች ግራ እስከሚያጋቡኝ ድረስ ማለት ነው እና የሆነ ሰዓት ሁላ ህልም እስከሚመስለኝ ድረስ ማለት ነው። እኔ ግን ቆይሽ አብርሽን አስቀጥላለሁ። ግን አሁን እንደዚህ ጸንቶ ራሱ ማለት ነው በቃ በጽናት አሁን መጥቶ ቪዲዮ ለመስራት መሞከሩ ራሱ በጣም የሚያስጨበጭብ ነገር ነው። እንግዲህ አሁን የመጣው እንደምታዩት በሄርሜላ ቤት ነው የመጣው። ግን ብቻ ለማንኛውም ለዚህ ጽናቱን ማግኘቱ ራሱ በጣም ትልቅነት ነው እንጂማ እኔ ትላንት እንደፈራሁት ቢሆንማ ራሱ ላይ በጣም አደጋ የሚያደርስ መስሎኝ ነበር። እንደዛ በቃ ፈርቼ ነበር። ምክንያቱም በቃ በአንዴ ነው ልቡ የሚሰበረው። እንዲሁም እሱ ብቻ ሳይሆን ልጁንም ጭምር ከዚህ በኋላ በቃ የማየት ያለማየት እንትን እጣው የሚወሰነው በሩታ እና ከዛ ሁሉ በኋላ እኔ እንደዚህ ቆሞ ቪዲዮ የሚሰራ ራሱ አልመሰለኝም ነበር። አንዳንድ ጊዜ እንዴት ነው 100% የምትተማመኑበት ሰው አለ አይደለ? እኔ ሩታ ላይ ልክ የዛን ያህል 100% ተማምኜባት ነበረ። ምንም አይነት ነገር እሱን እውነት ለመናገር አብርሽ በትክክል በደንብ አሳይቷል። ይቺን ሳምንት ሩታ ላይ ምን ያክል እምነት እንዳለው ሩታ ላይ በቃ ምን ያክል በቃ ተስፋ እንደማይቆርጥ በዚህ ሳምንት እያየን ነበር። ግን በጣም ተስፋ አስቆረጠችው። አሁን ሩታን ከዚህ በኋላ አብርሽ የማመን ቻንሱ በጣም እየጠበበ ነው የሚመጣው። እየጠበበ ነው ብቻ ሳይሆን ጭራሽ ሊጠፋ ይችላል። ሩታ በአብርሽ ብቻ አይደለም የተጫወተችው፣ ሙሉ በቤተሰቡም ጭምር ነው። ትናንትም ብያለሁ ጋሼ ይህን ቪዲዮ ሲያይ ምን ያክል ሊደብረውና ሊሰማው እንደሚችል እንግዲህ አላቅም። ባለበት እንግዲህ እንዲበረታ ማድረግ ነው እና በጣም ሩታ እምነቱን ብልት ነው ያደረገችው። በቃ ሙጥጥ አድርጋ ነው የበላችው። እኔ እንዲያውም ምን አሰብኩ፣ ባለፈው እሾህን በሾህ ምናምን የሚል የቲክቶክ ቪዲዮ ሰርታል ነበር። እኔ የዛኔ ሄርሜላ ለመበቀል ብቻ መስሎኝ ነበር እና አብርሽን እጇ ላይ ስላስገባች የደስታ መስሎኝ ነበር። ለካ ነገሩ ለአብርሽ ነው ካስታወሳችሁ። እና ባለፈው ቲክቶክ ላይ ሩታ የለቀቀችውን ቪዲዮ አይታችኋል ብዬ አስባለሁ። ቀይ ቀሚስ ለብሳ ምናምን እና ያንን ቪዲዮ በቃ እኔ ለሄርሜላ መስሎኝ ነበር። ነገሩ ለአብርሽ ነው። ለእኔ ያላት አመለካከት፣ ለእኔ ያላትን ቦታ፣ ጥሩ አስተሳሰቧን ምናምን ነው ከዛ በፊት ማውቀውና እንዴት አምኜ ይህንን ነገር መቀበል እችላለሁ እናንተ ራሱ ስታስቡት ማለት ነውና
እኔ እውነት ለመናገር እኔ ስቲል እስካሁን እያመንኩ አይደለም። ሁላ እኔ ኮመንት ላይ አንዳንድ ሰዎች ሲጽፉ እኔም እየተመኘው ነበር ምን አለ ይሄ ነገር ፕራንክ ነው ብላ በቃ ካሜራ ምናምን ነገር ደቀና እንደገና ብትመጣ ብዬ ግን በጣም በቃ የታዘብኩት ነገርና የታዘብኩት ሳይሆን በቃ የተመለከትኩት ነገር ይሄ እንትን የሚባለው አባባል አለ አይደል? የታገሰ ልብ ሲበቃው መመለሻ የለውም። አባባሉን ከተሳሳትኩ ይቅርታ፣ ግን ያንን አባባል ነው በቃ እንዳስታውስ ያደረገኝ እና ሩታ እስከዛሬ የታገሰችውን በቃ እስከዛሬ ህመሟን ዋጥ ያደረገችውን ያክል ነው በአንዴ በቃ ያን ሁሉ እንትን በአንዴ የከመረችበት አብርሽ ላይ። ወንድነታችሁን አንዳንድ ሰዎች ይፈታተኑታልና ግን ደግሞ አንድ ነገር አምናለሁ፣ ይሄም ቀን አልፎ ሞር የተሻለ ቀን መጥቶ ደግሞ ኧረ አይዞኝ የምር ኧረ ተው እንደዚህ አይነት ነገር እኔ አታሳዩ በቃ ማለት የምር። እስቲ ስንቶቻችሁ ናችሁ ወንድ ልጅ ሲያለቅስ ደስ የሚላችሁ? የለም ማንም በእርግጠኝነት ወንድ ልጅ ሲያለቅስ ደስ የሚለው የለም አይደል? እና የምር ነው። አሁን ሩታ ጋም እየሄድን ሁላችንም በቃ ሩታ ጋም እየሄድን ይሄ ነገር በቃ ቀልድ ነው ብለሽ ተመለሺ እንጂ ይሄን ያህል በቃ አትይይበት ሚለውን እስቲ ሁላችንም በቃ እሷን ወደዚህ ለመመለስ እንሞክር። በእርግጥ በእኛ አቅም የምትመለስም ሰው አይደለችም፣ ግን ያው በቃ የቻልነውን ያክል እያየን ዝም ከማለት የቻልነውን ያክል አስተዋጽኦ ለማድረግ ነው። አንዳንድ ጊዜ ውስጣችሁ ላይ ያለውን ስሜት ልትገልጹት የምትችሉት በእንባ ነው። ሌላ በምንም ልትገልጹት አትችሉም። እና ማታ ቤት ገብቼ በቃ ራሴን እያሳመንኩት ነገሮችን በእንባ ነው እያሳለፍኳቸው የነበረው ማለት ነውና አሁንም ቢሆን ማለት ነው አብርሽ፣ አሁንም ቢሆን ይሄ እንባ ብዙ የሚያስደስታቸው ሰዎች አሉ። በቃ ከሩታ ጎንነን ብለው ለሚያስቡ ሰዎች እና ግን ያንተን ትዳር በቃ ለበጠበጡና በቃ ለለያዩ ሰዎች አንተን ከትዳር በቃ እንደዚህ ነጥለው ላወጡ ሰዎች በጣም ይሄ እንባ ደስታቸው ይሆናቸዋል። እንዲያውም ይሄን ያክል እንባህን ባታሳያቸው ደስ ይለኛል። አንዳንዴ ምን ይባላል እንባህን እንደ ነዳጅ ተጠቀመው የሆነ ሰዓት ላይ በቃ ጥሳቸው ምናምን ነገር ትሄዳለህ የሚባል ነገር አለ። እቺን እንባ እውነት ለእነሱ ደስታ አታርግ እንዴ? ማን ይደሰት ብለህ ነው አሁን የምታለቅሰው? አውቃለሁ ያስለቅሳል፣ ግን በቃ እነዚህ ሰዎች አዩዩ በቃ አንተን ከትዳር የለያዩ ሰዎች አዩዩ። ያው ምናልባት የወለዳችሁ ታውቁታላችሁ ብዬ አስባለሁ የልጅን ስሜት እና በፊት እኔ እንደዚህ ሆናለሁ ብዬ አስቤ አላውቅም እውነቱን ስነግራችሁ። ልጅ ግን ተወልዶ ስታዩት ምናምን ነው ሞር እያጓጓችሁ የሚመጣው ማለት ነውና በቃ መወሰን ነበረብኝ። ከምንም በላይ እኮ ማለት ነው የምር ከምንም በላይ የሚያስጠላው ገና የመጀመሪያ ልጁን ወልዶ በቃ ደስታውን በቃ ሳያጣጥመው ልጁን ሳይጠግበው እንደዚህ አይነት ነገር መከሰቱ ነው በጣም የሚያናደው። እኔ የምር በጣም ነው አንጀቴን የበላኝ። እንደ አይደለም የመጀመሪያ ልጅ ምናምን ነገር ተወልዶ አንድ ላይ የኖሩ ራሱ በቃ ብዙ ጊዜ ተሰለቻቸን ብለው ቢያስቡ ራሱ በቃ መለያየት ይከብዳል። በቃ ሰውን ከልብ ማውጣት በጣም ቀላል ነገር አይደለም። ብቻ ነው ማስቀርክ ባዶ ነው ማስቀር አይነት ነገር ተለይ ነበርና ያ ነገር ነው አሁንም እያደረገችው ያለችው ማለት ነው። ያ ዙሪያ ላይ ካሉ ሰዎች ጋር አጣላችኝ ከጓደኞቼ። ወይኔ የምር በጣም እዚህ ጋር እንዲያውም አሁን ትዝ አለኝ እንዴት አሁን በዚህ ሰዓት እንዴት አንገቱን እንደሚደፋ እኮ እነ አቤል ጋር እነ ብሩክ ጋር ሄዶ በቃ አላልንህም ነው የሚሉት። በእርግጥ እነሱ የሰሩት ስራ ጥሩ ባይሆንም ግን አላልንህም ማለታቸው አይቀርም። ከዛም በቃ ምን ይሆናል ኦኬ እና አቤል ምናምን መጀመሪያም ልክ ነበሩ፣ ሄርሜላ ጋር መጠጋት ነበረብኝ የሚለውን አብርሽ ያስባል። ግን አሁንም ቢሆን ቢገባን ከዚህ ሁሉ ነገር ጀርባ ብሩክና አቤል አሉ። በቃ እነሱ ባይኖሩ በቃ ገና ነገሩ እየሰፋ አይመጣም ነበር። በቃ እነሱ ባይኖሩ ሄርሜላም ሲጀመር አትኖርም ነበር። እነሱ ናቸው ሄርሜላን ወደ ህይወቱ ያመጡት። ከዛም በቃ በሄርሜላ ምክንያት ሺህ ጊዜ ነው አብርሽ በቃ ትዳሩ እንደዚህ የሚንገጫገጨው። እና አሁንም ቢሆን እኔ እንደ ግል ማለት ነው ከአቤልና ከብሩክ አናት አልወርድም። እውነት ለመናገር ለዚህ ሁሉ ነገር ተጠያቂ እነሱ ናቸው። ምክንያቱም ነገሩ ትላንት ምን ተፈጠረ ሳይሆን ባለፈው ምን ተፈጠረ፣ የዛሬ 2 3 ወር 4 ወር ምን ተፈጠረ የሚለውን ነው በደንብ ማየት ያለብን። የዛኔ ትንሽ እንደ ቀልድና በቃ እንደ ተራ ነገር ያለፍናቸው ነገሮች ናቸው አሁን ሰፍተው እዚህ ደረጃ ሩታና አብርሽን ያደረሱት፣ ለዛውም ከወለዱ በኋላ። ሄርሜላም ያው በተፈጠረው ነገሮች በጣም አዝና ከኔ ጋርም ለማውራት ፈቃደኛ አይደለችም። ከኔም ጋር ተጣልታለች ሄርሜላም። ለምን ከዛ በፊት እሷ ብዙ ነገር እያለች ነበረ። እንዴ ቆይ እንዴ እሷ ደግሞ ምን ልሁን ብላ ነው አላናግርህ የምትለው? አግኝታ ነው እንዴ? እኔ እንደምጠበቅኩት ሌላ፣ አሁን አንተ የምታወራው ሌላ። እሷ ደግሞ ምን ልሁን ብላ ነው አላናግርህ የምትለው? እኔማ የጠበቅኩት በቃ ሰፍ ብላ ምናምን አብርሽ እንደዚች ቅምት የምታደርገው ነበር የመሰለኝ። ብቻ በተፈጠረው ነገር በጣም ነው ያዘንኩት፣ ከምላችሁ በላይ ደብሮኛል። ያው ሁሉም ሰው እውነቱን እያወቀ ሲመጣ ግን
ብቻዬን እንደማልሆን እርግጠኛ ነኝ። አሁን ነው ብቸኝነት እየተሰማኝ። ኧረ ተው አብርሽ፣ ያው አሁንም ቢሆን ብቸኛ አይደለም እውነት ለመናገር። ምክንያቱም በቃ አንድ ያለህን ነገር በቃ ሙሉ የልብህን ንጽህና የልብህን በቃ በልብህ የምታስበውን ነገር ፈጣሪ ስለሚያውቅ እግዚአብሔር ደግሞ የተሻለ ሌላ ጓደኞችም ከነ አቤል ከነ ብሩክ የተሻለ ሌላ ጓደኛም ሊሰጥ ይችላል። የሩታንም ልብ ደግሞ መልሶ ባንተም ልብ በሩታም ልብ አድሮ እግዚአብሔር እንደገና ሊያስታርቃችሁ ይችላል እና እኔ በዚህ ነገር እውነት ለመናገር ተስፋ አልቆርጥም። ብቻ አሁን ላይ የሚሻለው ቀጥታ በቃ ሁሉም በቃ ወደሚያምኑበት ቤተ እምነት ሄደው ከዛን ጸሎት ማድረግ ነው በቃ ሌላ ምንም አማራጭ የለም እንጂ ምክንያቱም ብዙ ጊዜ ማናስተውለው ነገር በሰዎች ብቻ ነገሮችን ለመፍታት መሞክረው ነገር አለ እና አንዳንድ ነገር በሰው ኃይል ብቻ የሚሆን ነገር አይደለም። በቃ ከሰው ኃይል ከፍ ሲል በቃ ወደ ፈጣሪ የሚመጮህ ነው። ሌላ ምንም አማራጭ የለም እና እስቲ ሁላችሁም ሙስሊሞች ዱዓ እያደረጋችሁ፣ ክርስቲያኖች ደግሞ በቃ ወደ ፈጣሪ እየጸለያችሁ ሁላችሁም በምታምኑበት ሃይማኖት ብትጸልዩ ባይ ነኝ። ሰላም ነው። ኧረ ሄርሜላ እንዴ እንደዚህ በአንድ መቀያየር አለ? አንቺም ተቀያየርሽበት። ጌታ ሆይ የምር እኔ አብርሽን በጣም ባዶ አስቀርተውታል። የምር በጣም ባዶ አስቀርተውታል። እኛ ከጅምሩም ስንል ነበር፣ በቃ ገና ከጅምሩ ስንል ነበር አብርሽ እነዚህ ሰዎች በቃ ኋላ ላይ ገደል ከተው ዞር ነው የሚሉት። እኔ ሁሌም በቃ ስለው የነበረ ነገር እንዴ የሄርሜላን ሰላምታ አይታችኋል? እኔ እንጃ። እኔ ሰው ጠላቱን ራሱን እንደዚህ ፊቱን ሌላ ቦታ አዞሮ ሰላም አይል። እኔ ጠላቴን ራሱ እንደዚህ በቃ በትክክል ፊት ለፊት አይኑን እያየው ነው ሰላም ብለው። ሄርሜላ እንደዚህ እኔ አልጠብኩም። ሲጠብቃችሁ ነበር ሄርሜላ እንደዚህ ትቀያየርበታለች ብላችሁ። እኔም ስላመመክ ነው የመጣሁት። ምናልባት የኔን እርዳታ ከፈለክ ብዬ ነው እንጂ ያስመጣኝ ጉዳይ ኖሯል ብዬ አላስብም። አሞኛል ስላልክ ነው። ምናልባት የኔን እርዳታ ካስፈለገክ የሰው ልጅ ይታመማል። ኧረ ኮራችበት። ወይኔ አያችሁ፣ ሰው እኮ ከንቱ ነው። በቃ ሰው በቃ ሸምበቆ ነው። በቃ ሰው ምንም ሰው ላይ ልትደገፉ አትችሉ። ትላንት እንደዛ ስትንሰፈሰፍለት የነበረች ሄርሜላ አሁን በቃ ዞር ያለች ካደችው። ቢያንስ እኮ ማለት ነው ሩታ ለተንኮል እንደሆነ ታውቃለች። ሩታ በቃ ለተንኮል ምናምን ነገር እንዳደረገች ያን ሁሉ ነገር ታውቃለች። ሄርሜላ ትረዳዋለች ከመጀመሪያውም ጀምሮ። ግን ልክ በቃ ሩታም ከሱ ህይወት ሙሉ በሙሉ መውጣቷን ስታረጋግጥ እሷም ጀርባዋን ሰጠች። ይህን ነገር ስል ሄርሜላን ከዚህ በፊት አልጎዳትም ወይ የሆነ ነገር አይደለም እያልኩ አይደለም። ሄርሜላን በቃ ከህይወቴ ውጪ በማለቱ ያው እንግዲህ በእሱ አስተሳሰብ ታዝናለች፣ ትከፋለች። በቃ እንደዛ ስትንሰፈሳፍለት ምናምን ነገር የሆነ በቃ ውጪ ማለቱ በጣም ከባድ ነገር ነበር፣ ለስሜቷ በጣም ከባድ ነገር ነበር። ግን አሁን በሱ ጥፋት ባልሆነ ነገር ልጁ ባዶውን ሲቀር ብቻውን ሲቀር እሷም አንድ ላይ ጀርባ መስጠቷ በጣም አሳፋሪ ነገር እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ያለው ሄርሜ። እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ፣ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? ምንድነው እያለች ያለችው እቺ ሴትዮ? እንዴ በቃ አሁንም እኮ እየጠይቅሽ ያለው የፍቅር ጥያቄ አይደለም። በትክክል ጓደኝነታችንን እንቀጥል ነው። እንዲሁም እሱን ራሱ አፈውጥቶ አላለም። በቃ ስለጨነቀው ትላንት የተፈጠረው ነገር ከአእምሮ በላይ ስለሆነበት የሚያማክረውን ሰው ፈልገው ነው እንጂ እኮ አሁንም ቢሆን ሩታ እምቢ ስላለችው ምናምን ነገር አሁን አንቺ ጋር ልመለስ እያለ አይደለም። እንዴ ምን አይነት ኩራት እናንተን ነው? አይደለም እኮ ሰው በትክክል ሲፋቀር ከነበረበት እንደማይሆን ነገሮችን በቃ አንድ ላይ መቀጠል እንደማይችል ሲረዳ በቃ ፍቅሩ ይቀርና ጓደኝነታችንን እናስቀጥል ብሎ ሰው ወደ ጓደኝነቱ ይመለሳል። ኢቭን ፍቅረኛ ከነበረው ሰው ጋር ራሱ ማለት ነው። አንቺ የሰው ባል ፍቅረኛ ካላረኩ ብለሽ ስትሟገቺ ከቆየሽ በኋላ አሁን ያ ሰው ተጎርቶ ጭንቀቱን ሊያጋራ ምናምን ነገር ጭንቀቱን ሊያካፍል ሲጠራ ይህን ያህል መጎረር የሆነ በቃ ትልቅ ጀብድ አይደለም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለኔ ምንም ባታስረዳኝ ከደበረክም አይዞክ፣ ምንም ማድረግ አይቻልም። እንዴ ቆይ አይደለም ሄርሜላ፣ ከዚህ በፊት እስቲ አሁን 1-2 ቀን 3 ቀን በፊት የተለቀቁ ቪዲዮችን ልብ በለሽ። እኔ አሁን ለአብርሽ እያወገንኩለት ምናምን ነገር አይደለም፣ መሬት ላይ ያለውን እውነታ ነው እያወራ ያለሁት። እና የዛኔ በሙሉ ልቧ አይደለም ሩታ ናት በጣም አጣርፋ ለተንኮሏ ስትል በጣም አጣርፋ ከህይወታችን ውጪ እንዲህ ሊያደርገችው ሩታ ናት። አብርሽ ያን ያክል የዛኔ ራሱ እያየን ነበር። በሙሉ ልቧ አይደለም ያን ሁሉ ነገር ሲናገርና እንትን ሲል ነበረው። ሩታ በጣም በቃ ልጁን አሳይታ እንዳለ ልቡ ክንፍ ብሎ ጠፋና በቃ የሚያወራውን ነገር አያውቅም። በሩታ ግፊት ብዙ ነገር ተናገረ። ያ ነገር አስቀይሞሻል እናውቃለን፣ ግን ያን ያክል በሙሉ ልብ እንዳይደለ ደግሞ እኛ ምስክሮች ነን። ምክንያቱም ቪዲዮ አሁንም ድረስ ዩቲዩብ ላይ አለ፣ ገብታችሁ ማየት ትችላላችሁ። ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመ ካየው ለኔ በቂ ነው። ብሄድ ይሻለኛል ስላለብኝ። ሄርሚ ጭራሽ ወይኔ ጉዴ! እንዴ
የምር እኔ እሺ ምን ልበልሽ አሁን እሺ ሄርሜላ በዚህ ልክ አብርሽ እናቀችው እኔ ፈጽሞ በቃ አስቤ ልገምተው በቃ ሊሆን ይችላል ብዬ ማላስበው ነገር እኔ እንዲያውም በቃ እንደዛ ስትሆንለት እንደዛ በቃ ስትነጠፍለት በቃ ሄርሜላ እሺ ምንም የትም ሄዶ ቢመለስ ትቀበላለች ብዬ ነበር ማሰበው ግን እንደዛ እንዳይደለች አሳየች እኔ አሁን የእሷ ችግር የለውም እሺ ይሁን እሷ አንዴም ስለተገፋች ነው በዚህ ሰዓት ብሩክና አቤልስ የታሉ እናስብልሃለን ምናምን ነገር ሲሉ የነበሩ ጓደኞች ውስጥ ይህን ያክል አብርሽ ብዙ ሰው በዙሪያው እንዳልከበበው አሁን ብቻው መቅረት ነበረበት ይመስለኛል። እኔ ጋርም የቀረ ነገር አላት ሩታና አንድ የቀራት ነገር አለ። እሱን የምትፈልገውን ነገር አደርግላትና ፍቅር የለውም እኔ እንደምሆነው መሆን ይችላል። ኧረ ተው ይህን ነገር አብርሽ ካንተ አፍኔ መስማት አልፈልግም። እርግጠኛ ነኝ አሁን አብርሽ እያወራ ያለው ስለ ፊርማው ነው እና ፊርማውን እፈርምላታለሁ ነው አብርሽ እያልክ ያለው ወይስ ሌላ ነገር ነው? እርግጠኛ ነኝ ሌላ ነገር አልቀራችሁም። በቃ ያቺ ፊርማነት እስከዛሬ ሩታንም ስታንጨረጨር የነበረችው እና አሁን ያንን ፈረምክላት ማለት በቃ ነገሩ ሙሉ በሙሉ አበቃ ማለት እኮ ነው። እኔ እንጃ እንደዚህ እንዲሆን የምትፈልጉ ሰዎች አላችሁ ብዬ አላስብም። እኔም አልፈልግም፣ ሁላችንም አንፈልግም። ምክንያቱም ይሄ ልጅ ምንም ባላጠፋው ጥፋት በቃ በየዋህነቱ ምክንያት ብቻ ትዳሩ በቃ ምንም እሱ ባላጠፋው ከሱ ጥፋት ባልሆነ ነገር ተበተነ። በዚህ ልክ እኔ የሰውን ነፍስ አይደለም ያጠፋሁት። በዚህ ልክ አላቅም ይቻላል እንደሆነና ስሜቴን አውጥቶ መናገር እየከበደኝ ነውና የእውነት ማለት እንደምንም ከዚህ አብርሽ የዛኔ በታሰረበት በቃ የተወሰነች ጊዜ እስሩን ቀምሶ ቢወጣ ይሻለው ነበር። እንደዚህ ወጥቶ ራሱ በነፃነት በሌለበት ቦታ ዝም ብሎ መንቀሳቀስ ብቻ መቻል ፋይዳ ያለው ነገር አይመስለኝም። ምንም በቃ እንዲሁም እዛ ሆኖ በትክክል አእምሮ ህሊናው ምናምን ነገር ሁሉ ነገር ሰላም ሆኖ እዛው በቃ ሰው ባለበት ምናምን ነገር ቢሆን ይሻላል። አሁን ባዶ አስቀሩት። በቃ ይሄ ልጅ በቃ በሆነ ቤት ውስጥ አልታጠረም ነው እንጂ በቃ ታስሯል ይሄ ልጅ። ጥሩ ስሜት ላይ ሲሆን ተመልሼ ወደ እናንተ እመጣለሁ። አሁን ግን ይመስለኛል ትንሽ መረጋጋት ሳይኖርብኝ አይቀርምና ራሴን ትንሽ ማረጋጋት ይኖርብኛል። ቤተሰቦች አይዞኝ አብርሽ እንግዲህ ከዚህ በላይ የምር እንድትጎዳ ሁላችንም አንፈልግም። በቃ ሰው ልጅ አንዳንዴ ቅጣት ማግኘት አለበት። ግን ይሄ ማግኘት ከሚገባው ቅጣት በጣም በቃ ሲያልፍ በጣም ያስጠላል። አሁን ለምሳሌ እንዴት ነው በምን ላስረዳችሁ? የሆነችን ነገር የሰረቃችሁን ሰው በሞት ፍርድ እንደማትፈርዱበት ማለት ነው። በቃ ልክ እንደዛው ነው። የማይገባውን ቅጣት ነው አብርሽ እያገኘ ያለው ብዬ አስባለሁ። እና በዚህ ሰዓት ያን ያክል ብቸኝነት ሊሰማው አይገባም። ማለት እኛ እያለን ይሄ ሁሉ ህዝብ ይሄ ሁሉ ተከታይ እያለው ግን በቃ ማለት ቁጥር ብቻ ሆኖ መቅረት አለበት ብዬ አላስብም። 400 ምናምን ሺህ ተከታይ አለ። ያ ሁሉ ቁጥር ብቻ መሆን አለበት ብዬ አላስብም። እና እስቲ ኮመንት ላይ ሁላችሁም አብርሽን እያጽናናችሁ ከዛን ደግሞ ፈጣሪ ይርዳህም ፈጣሪ በቃ ሰላም ያርግላችሁ እያላችሁ መልካም ምኞታችሁንም እንድትመኙ አሳስባችኋለሁ። የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ደግሞ ላይክ እያደረገን እንዝጋ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።